አመት መነኩሴ ደናገል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው ማለት ነው። አንሰኞች ሊዱ ባምቢን ስሪ እሺ ሰላም እንደምን ከርማችኋል? ቀኑን በስራ ስትዳክሩ የዋላችሁ በኢትዮጵያ፣ በአውሮፓ፣ በአሜሪካ፣ በአረብ ሀገራት ያላችሁ ቤተሰቦቻችሁና ራሳችሁን ለመለወጥ ስትለፉ ስትደክሙ የነበራችሁ በሙሉ አሁን ሰዓቱ ደርሶ ልንዝናና ፈታ ልንል ከኔ ጋር ተቀምጣችሁ የዕለቱን የሶሻል ሚዲያ ወሬዎችና አዝናኝ ጉዳዮች አብረን ልናይ ሰዓቱ ደርሷል። ፈታ እያላችሁ ጊዜያችሁን ተሳለፉ እጋብዛችኋለሁ። እኔ ስሜ ቤቤ ይባላል። የቻናላችንም ስም The Life of ቤቤ ይባላል። አዲስ የሆናችሁ ላይክ፣ ኮሜንት እና ሰብስክራይብ በተኗን መጫን እንዳትረሱ። ኮካ-ኮላ ከሰሞኑ በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ላይ ኮካ ስትገዙ ላይ ስማችሁን ወይም የምትፈልጉትን ነገር ማስጻፍ ትችላላችሁ። ታዲያ አንዳንድ ሰዎች ጂሰስ ኢዝ ኪንግ ብለው ሲጽፉ እምቢ ይላቸዋል። በመጀመሪያ ሰዎች አስበው የነበረው ሲስተሙ ሃይማኖት ነክ የሆኑ ነገሮችን የማይቀበል ነበር። ነገር ግን የሌሎች ሃይማኖቶችን ይቀበላል። ወይም ደግሞ ጂሰስ ከሚለው ቃል ቀጥሎ መጥፎ ነገር ወይም ስድብ ስትጽፉበት በትክክል ይቀበላቸዋል። ያኔ ነበር ሰዎች ኮካ-ኮላ ከክርስቲያኖች ጋር ችግር እንዳለበት የተረዱት። ብዙዎችም የተቀባበሉትና ሼር እያደረጉት ይገኛል። እውነተኛ መሆኑን ለማረጋገጥ እኔ ራሴ ሞክሬዋለሁ። ግን ጂሰስ ወይም ኢየሱስ የሚለውን ቃል መርጦ አይቀበልም። ለምን የሌላውን ሃይማኖት ፈቅዶ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ስም ሪጀክት ያደርጋል የሚለው ሌላ ጥያቄ ሲሆን እንግዲህ እንደሰማችሁት ነው የኮካ-ኮላ ጉዳይ። እስቲ ሐሳባችሁን ስጡበት። ፋዘር ኢዝ ፕሬግናንት ይለናል እዚህ ጋር ያህዋን ከዚህ በፊት ፋዘር ቼክአፕ ለማድረግ ሐኪም ቤት ሄዶ ነበር፣ ግን ምንም የለውም። ግን እናስጨንቀው ባባ አቤት ሐኪም ቤት ደውለው ነበር። ላንሳላቸው አንሳለች። ሄሎ አብሮ ይስጥልን። ሆስፒታል ነበር ምን ደውሎልዎት? አዎ ልጁ ነኝ። እሺ ከሶስት ቀን በፊት መጥተው ነበር ለመመርመር አባቶት? አዎ መተን ነበር እና ይህ ውጤት ነው ምን ያደረገው እንደሚችል አስቡ። ሪዛልቱ እንደደረሰ ልናሳውቅዎት ነበር። ኦኬ ችግር የለውም። እዚህ ልትነግረን ትችላለህ? ሩቅ ስለሆን መምጣት አንችልም። እሺ ችግር የለውም። እንግዲህ እዚህ ጋር ሪዛልቱ እንደሚያሳየው ከሆነ እንኳን ደስ አሉት። እርጉዝ ኖት። ምን እርጉዝ ኖት ይላሉ። ማነው? ቆይ አንዴ ለማረጋገጥ ስሙን ማረጋገጥ ትችላለህ? ቆይ አንተ ሰይጣን ተማማሽ ባባ ምንድን ነው የሚለው? ይሄ ምን አንተ ካንተ ከሱ ጋር ተባብረን ውጣ ዚስ ኢዝ ዘይንዶ ይለውና ዘፈን ሰሞኑ ትሬንድ አለ ነው እንደዛ። ማዘርን ታውቂያታለሽ? በጣም ደስ የምትል ሰው ናት። ግን ማዘርን ተወንጫፊ የእንጀራ አባት ይላል። ታውቂያታለሽ? በጣም ደስ የምትል ሰው ናት። ግን ደግሞ እውነቴን ነው የምነግርሽ በጣም የሚያናድድ ደም ያፈላ የሆነ ሻጤራ የሆነ እንጀራ አባት። ይሄን ኩያ እኮ ነው የጠበሰችው። እንዴት ነው የማይባለው? ኩያ ነው የጠበሰችው እንዳለ ሰላም የእናቴ በል። ሰላም የሚስቴ ልጅ። እሺ እንዴት ነሽ? ሰላም ነው? ምን እግር ጣለ? ወጣች እናት እኮ የለችም እኮ። የእሷ አለመኖር አይደለም የሚገርመኝ እኮ አንተን እዚህ ማግኘቴ ነው። ማለት ምን ማለት አለው? ምን ማለት አለው? ምንድነው ቤተኛው? አታፍርም እንዴ አንተ? ማለት እኩይ እኮ ነው አንተ። በእድሜ እኮ እኩያሞች ነን። አንተ እኔ እኮ እናቴን እየጦርኳት ነው። እሷ ደግሞ አንተን ትጦር በዚህ እድሜ። እሷ ወጣ ተፍ እያለች አንተ ቤት ውስጥ አንተ ሶፋ እኮ የጭልፋ ቅርጽ ያዝ ወጣ ሰራም እንዴ? የእሷ አለመኖር አሁን ጭልፋ ቅርጽ ያለው በጣም ከግል ሌላ ጊዜ ስትመጣ ከመምጣት በፊት ቀድማ አትንገራት እባክህ። ንገሪው እሺ። በቃ ድንገት ና ለምን መሰለህ? አሁን ባይዘው ስራ ምናምን ሄዳ አይደለም እሱ ሲመጣ እሱን ስታየው መጥፎ ትውስተዋ ነው። አባቱን ነው የሚመስለው። በቃ በሱ አባት ተበድላለች። የምሬን ነው። መጥፎ ጊዜዋ ነው። አንተ ስታይ አይደለም ስለ አባት ምን መልካም ነገር አለው ስለ አባት ኢንቨስት። እሺ ምንድነው ምክንያታችሁ? የመጣችሁበትን ነገር ንገር። ማዘርልን ነው እንዴ? ላስተዋውቃት ነው የመጣሁት። ምንድነው? ምን ነች? አለሽ ገርልፍሬንድ ነው ያልከው? ታገስ ይባላል። ለእናቴ ወደዚህ ነው እባክሽ። አራንት ሰው ምን ይወክሩ አንተ አተርፋትከ ተወንጫፊውን ሰውዬ እንዴ? ቆይ ላውራት። እሺ ተወረጨፉ እናቴ ላይ ደግሞ እዚህ ልትወረጨፉ አይደለም። ተረጋጋ። ተው የሚስቴ ልጅ ይልሽ ምን መሰለሽ ቤተሰብ እናት አባት አሉ በህይወት
አይደለ? ታሪ ምንሽ ነው ይወድ ማለት አልገባኝም። ምንድን እንደዚህ በህይወትሽ እንደዚህ አይነት መጥፎ ውሳኔ እንዴ? ታክል እኮ ነው ይሄ። ለገዛ እናቱ ያልበጀ ሰው ትመርጫለሽ? እኔ ያልበጀሁት ወይኔ የኔና አር በልብስ ነው ማቀው ጭራሽ በፀጉር አመጣች። የኔ ወድ አራት ሰከ በዚህ ጭጋግ ብርሃን የኔ ወድ እናት ፈልገሽ ነው የመጣሽው? ጠብቂያታለሽ ባለጌ እኔ ቲክቶከሮችን አስመስላለሁ። እሱ ደግሞ ዳንሰኞች ሊዱ ባምቢን ስሪ። እሺ እሸቱ ነኝ። ምን አይነት ዝሙት ነው? ታይታ ቤኪ አፍሮ እንዴ ሰይፈ መታፈስ እኛ ብቻ ነን እንደ ዜጋ ይላል ብራዘር። ይሁንሽ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማለት? ኧረ እባክህ ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንደ ሀገሪቱ ዜጋ መታፈሱ ይሁንሽ ችግር የለውም ለሀገራችን አይደል? ትክክለኛ ጥያቄ ነው። ለምንድን ነው ሀብታሞች የማይታፈሱት? እስቲ ኮሜንት ላይ መልሳችሁን እስቲ። እንደዚህ አይነት ቅሌት ይሰውራችሁ። የምሬን እኮ ነው። የዛሬ ሳምንት ነው እኔ ቅሌቴን የተከናነብኩት፣ ግን ይኸው አሁንም ድረስ እንቅልፍ እያስታወስኩት እስቃለሁ። ብቻ ምን ይሆናል የሆነ ሬስቶራንት እኔና ጓደኛዬ እንገባለን። የአረቦች ሬስቶራንት ነው። ልክ እንደገባን አስተናጋጁን ማናጀር በቃ ልክ እንዳየን ቀወጠው። ደስ ብሎት በአረብኛ ያወራል። ምን ይላል? ሙሉ ሬስቶራንት ዘሮ እኛን ነው የሚያየው። በቃ በጣም ደስ አለውና ከዛ ደግሞ እኔ ነጥሎ እቅፍ ጥምጥም አለብኝ። እኔም ደግሞ በቃ ሲያው እንትኑ አስተናጋጆቹ ይስቃሉ፣ ሪሴፕሽኒስቷ ትስቃለች፣ ይሄ ጁስ ፈጪው ይስቃል። በቃ እንዳለ ረዛ ያሉት በጠቅላላ ይስቃሉ። ከዛ እኔም ደስ ብሎኝ በቃ የሆነ ጋልኩኝ ነው ወስጄ ጥምጥም ልለቀው ነው እንዴ እቅፍ ምንድን ነው የተፈጠረው ያላወቅኩም። ከዛ ለጓደኞቹ ለአስተናጋጆች ፊቴን እንደዚህ እያደረገ ምናምን ያሳያቸዋል። ስልኩን አውጥቶ የሆነ ነገር ያሳያቸውና ይላል። ሬስቶራንት በሙሉ ይስቃሉ። እንዴት ነው ነገር ምናምን ብዬ ጓደኛዬ ምን ይለኛል? አይ ምናልባት ኢንተርናሽናል ወጥተህ ሊሆን ይችላል። እኔ እንኳን ኢንተርናሽናል አይደለም ኢትዮጵያ ውስጥም አዲስ አበባ የሆነች ወረዳ ትንሽ የሰዎች ቢያቆኝ ነው የራሴን ጠንቅቄ አውቃለሁ። ይሄን ያህል ግን ትንሽ ውስጤ እንትን አለ፣ ተስፋ አደረገ። እውነትም እዚህ ቻይና ሆኜ ቪዲዮዎች ፖስት ሳደርግ እየደረሰ ይሆን እንዴ? ከዛች ከወረዳ ዝና ዘልዬው ባንዴ የዓለምን ዝና ልቆናጠጥ ነው እንዴ ምናምን የሆነ የመሽኮርመም ነገር የሆነ እንትን አለኝ ብቻ። ከዛ እጃችን ልንታጠብ ወደ እጅ መታጠቢያ በዞር ስንል አረ በቃ እኔ ፔጅን ቪዲዮን ማሳያችኋለሁ ምን አይለኛል ጓደኛዬ። እኔ ደግሞ መሽኮርመም አይቶ ወረፋ ምን ሆነ ነው እንደዚህ አያስፈልግም እኮ መጨረሻው ናፍቀኝ። መጣን ቁጭ አለን ምግባችን እስከምናስ ድረስ ደስ ብሎት አሁንም ያወራል ጓደኛዬ። ስልኩን አውጥቶ ፔጅን ማሳየት ሶሻል ሚዲያ ላይ እንቀሳቀሳል ቪዲዮ ይሰራል ምናምን ይለዋል። ያ ብዙም እንግሊዝኛ አይችልም። አየውና የሆነ ግራ መጋባት አለ ምንድነው ምናምን ብሎሽ ብቻ መለሰለት። ትዕዛዛችን ከተቀበለ በኋላ የኔን ፎቶ አውጥቶ እንዲህ በስልኩ አሳየን። እኔ ሳየው ከሆነ ፊልም ላይ ወሰዱ ሲልም መሰለኝ የሆነ ሬስቶራንት ላይ ቁጭ ብዬ የሆነ ሰው ጀርባውን ሰጥቶኛል። ቁጭ ብዬ እያወራሁ ነው። ከዛ ዙም አድርጌዋለሁ እዛው ሬስቶራንት ነው። ምንድነው ስለው የዛሬ 3 ቀን መጣችሁ ነበር ወይ? አዎ መተን ነበር። ሰዓት ከፍሉ ወጣችኋል እና ሂሳብ አለባችሁ። ሂሳብ ክፈል ብራዘር፣ ሂሳብ ክፈል። የ70 ዓመት መነኩሴ ደናግል እናትን ደፍሮ ስልኩ ላይ ደግሞ ሲከፈት 54 እናቶችን ሲደፍር የሚያሳይ ቪዲዮ ያለበትን ሰው ነው የምነግራችሁ። ይኸውላችሁ ከሳምንት በፊት የተፈጠረ ታሪክ ነው ይሄ ታሪክ። እኛ እስከ ዳር አዲስ ፕሮግራም ላይ አህዱ ሬዲዮ ላይ ንቅሳት ታሪክ ብለን እሁድ ማታ ላይ ሴቶች ላይ የተደረሱ ጥቃቶችን በልጅነታቸው ያሳለፉትን ነገር አሁን ላይ መታገዝ ካለባቸው ደግሞ በምን አይነት መንገድ እናግዛቸው ብለን የምንሰራበት ፕሮግራም አለ። እዛ ፕሮግራም ላይ ከሳምንት በፊት ተደውሎ አንድ እናት ጧፍ
ከሚሸጡበት ቦታ የማታ ጉባኤ ካለቀ በኋላ አንድ ወንድማችን ብዬ ራሱ መጥራት አልፈልግም። አንድ ወንድ መጥቶ እናቴ ልሸኙት አሁን መሽቷል። ከዛ ልጄ ሰፈር ይቅርብ ነው። አይ ችግር የለም እናቴ እኔ እንደርሱ አይነት እናት አለኝና መንገድ ላይ ስታይ አትለፍ ስላሉኝ በሸኛችሁ ለኔም በረከት ነው እርሶም ይመርቁኛል ብለው እሺ ብለው አገዟቸው። ወደ መኪና ያስገባቸዋል። ወደ መኪና ካስገባቸው በኋላ ረጅም ርቀት ሲሄዱ ልጄ እኔ እኮ ሰፈር ይቅርብ ነው ወይስ አላወከኝም? ወዴት ነው እየወሰድከኝ ያለው? አይ ደርሰናል ብለው ጫካ ዝም ያለ ይሄ ጫካም ሳይሆን ሰው የማይንቀሳቀስበት ቦታ ላይ ሲደርሱ መኪናውን አቅሞ መኪናው ውስጥ እሳቸውን ይደፍራቸዋል። የ70 ዓመት ደናግል እናት ናቸው። ጧፍ ከሚሸጡበት ቦታ ልሸኛቸው ብሎ ነው ያነሳቸው። ደፍሯቸው ሲደፍራቸው ቪዲዮ ይቀርጻል ራሱን ማለት ነው። ምን አይነት ሜንታሊቲ ይሄ ሰይጣን ካልሆነ እኔ ምን አይነት ሜንታሊቲ እንዳለው ማላቀም። ያንን ካደረገ በኋላ ምንድነው የተፈጠረ ያለው? ኧረ ባካችሁ ምን ይሆን ነው? ኋላ የወንዶች ቦክሰር አድርጎላቸው ሞዴስ አድርጎ ሰፈራቸው ጋር ወስዶ ያስቀምጣቸዋል። ሲያስቀምጣቸው ሰዎቹ ከመኪና ሲወርዱ ሰፈር ውስጥ የነበሩ ሰዎች ለጥንቃቄ ብለው ሲወድቁ ስለተዝለፈለፉ ሲያወርዳቸው ታርጋውን ይይዛሉ። ሰውየው በዛን ሰዓት ላይ ያመልጣል። ፕሮግራማችን ላይ ከመጣ በኋላ አቀረብ ነው። በጣም ልብ የነካ ታሪክ፣ ሁሉንም ያስለቀሰ ታሪክ ነበረ። ብዙ ሴቶች ሲደፈሩ እኛ ፕሮግራም ላይ ቀርቧል። መፍትሄ የሚያገኘው መፍትሄ አግኝቷል። ሕክምና ማግኘት አለበት፣ ሕክምና አግኝቷል። ግን እንደዚህ ታሪክ አሳዛኝ አልነበረም። ከዛ ቀረበ። ሰዎችም ሰሙ። ርብርብ ተደርጎ ሌላ እናትን ሊሸኝ ሲል ልክ እንደዚህ ብሏቸው ሊሸኝ ሲል ታርጋውና መኪናውን ተጠራጥረው ከርቀት ደግሞ የዛን ቀን ያዩት ሰዎች ተረባርበው ይሄ ሰውዬ ይዙታል። ሲይዙት ልጁ ነጠላ የሚለብስ አቋሙ በጣም የተስተካከለ በስነ ስርዓት ማትገምቱት አይነት ሰው ነበርና በፍጹም እኔ አይደለሁኝም ሰው ተመሳስሎባችሁ ነው ብሎ ካዳቸው። ሲገዳቸው ፖሊሶቹ ተጠርጣሪ ስለሆነ ወደ ፖሊስ ጣቢያ እንሄድና ቼክ እናደርጋለን አሉት። ፖሊስ ጣቢያ ከሄዱ በኋላ ስልኩ ሲከፈት 54 እናቶችን ሴቶችን አይደለም ይሄ አይናችን አይቶ ተሳስተን ነው የሚያስብሉ አይነት ሴቶችን አይደለም እናቶችን ሲደፍር የሚያሳይ ቪዲዮ አስቀምጧል። ከዛ ሰውየው ተያዘ። የፍርዱ ሂደት አሁንም በሂደት ላይ ነው። እናትየዋ በጣም ታመዋል። እንቅልፍ መተኛት አልቻሉም። አሁን እገዛ እየተደረገላቸው ነው። እገዛ ማድረግ የምትፈልጉ ካላችሁ ከታች እስከ ዳር አዲስ የሚል ፔጅ ምንድነው እየተፈጠረ ያለው? ኧረ ባካችሁ ምንድነው የነካችሁ? ህፃናት ተባለ፣ የህፃናቱም ዝም ተባለ። ኖርማል እድሜያቸው ለአቅመ ሔዋን የደረሱ ሴቶች ተባለ። አሁን ጭራሽ አዛውንት ላይ ምንድነው? ምን አይነት ሰይጣን ነው የገባው?